ይህንን ኦሪጂናሉን ፎቶ ተመልከቱት። ይህንን ኦሪጂናል ፎቶ ምን አድርገው መጡት? በኤአይ ኤዲት አደረጉትና በዚህ መልኩ ይዘውት መጡ። ሸሂድ የሚለውን ሻሂድ ብላ ጻፈችና አስበላቻቸው። አንገቱ ላይ ያለውን መስቀል እንኳን መደበቅ አልቻላችሁ። እኔ ራሱ ማለት ነው ልጆቹ ሙስሊሞች መስለው ነበረ። እንግዲህ አቀናብረው ነው ሸሂድ ለመሆን ዝግጁ ነን የሚል ቲሸርት አልብሰው ምናምን ሰይፋስ ይዘው ምናምን። ትናንት አንድ ጳጳስ የሚናገሩት ንግግር እየሰማሁ ነበር። በኢትዮጵያ ታሪክ ላይ የተጨፈጨፈ እስላም የለም። አጼ ዮሐንስ የሚሆን ሌሎች አጼዎች ያደረጉት በደል የለም። አንተ ወይ ታሪክ አዋቂ ሆነ እዚች ሀገር ላይ ታሪክን የጻፉ ሙስሊም ያልሆኑ ሰዎች የጻፉትን ታሪክ እንኳን መለስ ብሎ ማንበብ የሃይማኖት አባትን ያክል የጵጵስና ማዕረግ ያክል የተሸከመ ሰው የሚያወራውን ነገር አንደበቱን ቢያንስ ሊገራ የሚችልበትን ተግባር ማውራት ይገባዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ጀላችሁ የመጣሁት ቪዲዮ ኡስታዝ አቡበከር አህመድ እንግዲህ ቄሱን አስጠንቅቀዋል። ምንድነው የምትሉ ከሆነ እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው እንዲሁም የሳምንቱ አነጋጋሪ ቪዲዮ አንዳንድ ክርስቲያኖች እንግዲህ ሙስሊም አስመስለው ለሸሂድ ዝግጁ ነን ማለት ሲገባቸው ለሻሂድ ዝግጁ ነን ብለው ድራማ ሲሰሩ እጅ ከፍንጅ ተይዘዋል ከማስረጃ ጋር። እስከ መጨረሻው ድረስ ብትከታተሉ ከሆነ የምታዩን የሚሆነው ወጣቱን ለሃይማኖት ጦርነት ሲገፋፉ እጅ ከፍንጅ ተይዘዋል። እስከ መጨረሻው ድረስ ብትከታተሉ ከሆነ የምታዩን የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ። እስከ መቼ ነው ጥላቻን እየነዛህ ገንዘብ የምትሰበስበው ሆድህን የምትሞላው? ያውም ደግሞ በራስህ ወገን በክርስቲያን ወገኖች ደም ዶላር ትሰበስባለህ። የውሸት ፕሮፓጋንዳ እየነዛህ ገንዘብ ትሰበስባለህ። ይህ ገንዘብ ለአንተ ደም ነው የሚሆነው፣ ለልጆች ይተርፋል። ይህንን የምናገረው ይኸውላችሁ፣ ይህንን ፎቶ ተመልከቱት። ኦሪጂናሉ ፎቶ ነው። ይህንን ኦሪጂናል ፎቶ በሰሞኑ እንግዲህ አርሲ ላይ የሰሩት ፕሮፓጋንዳ አለ። ጎጃም ላይ አንድ ቤተክርስቲያን ተሰርቶ ሲመረቅ ወደ ቤተክርስቲያኑ ሲገባ የነበረን ታቦት አርሲ ላይ ቤተክርስቲያኑ ተቃጥሎ ታቦቱ እየተሰደደ ነው ብለው የሰሩት እንትን አለና እሱ ሲባነንባቸው ከዛ ትንሽ ጠፋ ብለው ምን ይዘው መጡ? ይህንን ኦሪጂናሉን ፎቶ ተመልከቱት። ይህንን ኦሪጂናል ፎቶ ምን አድርገው መጡት? በኤአይ ኤዲት አደረጉትና በዚህ መልኩ ይዘውት መጡ። ኤአይ ያው ተብታባ ናት፣ አማርኛ ላይ ፐርፌክት አይደለችም እና ሸሂድ የሚለውን ሻሂድ ብላ ጻፈችና አስበላቻቸው። አንገቱ ላይ ያለውን መስቀል እንኳን መደበቅ አልቻላችሁ። ይህንን ፎቶ ተጠቅመው ምንድነው ያደረጉት እነሱ? ይኸው በዚህ መልኩ ሙስሊሙ ሰልጥኖ አንተን ሊያርድህ ነው፣ ክርስቲያኑን ሊገል ነው፣ ጎራዴ ይዞ ወጥቶልሃል ምናምን የሚል ይህንን ፎቶ ይዘው መጡ ማለት ነው። ይህንን ባይዞ እየሰራው ያለሁት ሙስሊሙ ይሄን አያደርግ ምናምን ብዬ ላብራራልህ አይደለም። ውጭ ሀገር ተቀምጠው ግን በአንተ ደም የሚነግዱ ዶላር ሸቃዮች እንዳሉ ልነግርህ ነው። ክርስቲያን ሲሞት፣ ክርስቲያን ሲሰደድ፣ ቤተ ክርስቲያን ሲቃጠል የገቢ ምንጫቸው የሚጦፍላቸው ጋዜጠኞች እንዳሉ እንድታቅ ነው ይህንን እየነገርኩ ያለሁት እንጂ አይ እኔ ማምነው እዚያ የተቀምጠው የሚነግሩኝን ጋዜጠኞች ነው ካልክ የራስህ ጉዳይ ነው እንጂ እኔ ሙስሊም እንዲህ ነው ብዬ አላብራራለህም። ተዋልደህ በጉርብትና በምንም የኖርከው ሙስሊም ማህበረሰብ የማታውቀው ከሆነ አንተ የሙስሊም ጥላቻ አለብህ ማለት ነው። ከዛ በዘለለ ግን እኔ አሁንም የምናገረው ነገር ለክርስቲያኑ እዚች ሀገር ላይ ቀድሞ የሚደርሰው ሲደርስም የነበረው ሙስሊሙ ለሙስሊሙም እንደዛው መሀላችን ላይ መጠላላት እስከሌለ ድረስ ማለት ነው። ትክክለኛ ክርስቲያን እንዲሁም ሙስሊሙ ማህበረሰብ ተቻችሎ እንዲኖር እኔ የበላይ ነኝ፣ እኔ እንደዚህ ነኝ የሚባል ነገር መቅረት አለበት። እነዚህን ጋዜጠኞች ደግሞ በቃችሁ፣ በቃ እኛ ሰላም ነው የምንፈልገው፣ ከክርስቲያኑም ከሙስሊሙም ከፕሮቴስታንቱም ተቻችለን አብረን መኖር ነው የምንፈልገው ብላችሁ በቃችሁ ልትሏቸው ይገባል። ቤተክርስቲያን ሲቃጠል፣ ቤተክርስቲያን ክርስቲያኖች ሲሰደዱ ገንዘባቸውን የሚያጧጥፉ ጋዜጠኞች ሁዳደሮችን ተከትለ የምታወራ ከሆነ አንተ ማይም ነህ። ነገም ዛሬም ቢነገር ሊገባ አይችልም ማለት ነው። ቀድም የለቀቁላችሁ ፎቶ የለም እኔ ራሱ ማለት ነው ልጆቹ ሙስሊሞች መስለው ነበረ። እንግዲህ አቀናብረው ነው ሸሂድ ለመሆን ዝግጁ ነን የሚል ቲሸርት አልብሰው ምናምን ሰይፋስ ይዘው ምናምን የለቀቋቸው አባ ገብረ ማርያም እንደዚህ አይነት ፋውል ይሰራል። አሁን የሚገርባችሁ ልጆቹ ክርስቲያኖች ናቸው። አንዱ ወገናችን እነዚህ ክርስቲያኖች ናቸው አውቃቸዋለሁ። እንደውም የገብርኤል ቤተክርስቲያን ለማጽናት ምናምን ነበረ በወቅቱ የነበረው አለ። ተመልከቱት፣ ልጁ ማተቡን ገጭ አድርጎ ብዳብድ ማለት ነው። ታሳዝናላችሁ። እንደዚህ አይነት ኧረ በጣም ነው የምትደብሩት። ያ አላህ ተዋርደዋል። ወላሂ
እንግዲህ የሃይማኖት ጦርነት ለማስነሳት ነበር አላማቸው። እንግዲህ ትክክለኛ ፎቶ ነው የታችሁታላ። ትክክለኛ ፎቶ ይሄ ነው። ከዛ በኋላ ደግሞ እነሱ በኤአይ ቀይረው ለሸሂድ ዝግጁ ነን የሚለው ለሻሂድ ዝግጁ ነን የሚል ቲሸርት አስጽፈው በኤአይ ኤዲት አድርገው እንዲሁም ምንድነው ሰይፍ አስይዘው ይሄኛው ምስል ደግሞ እንደምትመለከቱት ያው ተመልከቱ፣ ሙስሊሙ ለጦርነት ተዘጋጅቷል ሊጨፈጭፍህ ነው ምናምን የሚል ፕሮፓጋንዳ ማለት ነው። ምን አይነት የደም ነጋዴ ቢሆኑ ነው? ወላሂ በጣም ነው የሚያሳፍረው። በጣም ይሄ ነገር እንደቀልድ ሊታይ አይገባም። ምክንያቱም ህዝቡን ከህዝቡ ክርስቲያኑን ከሙስሊሙ ለማጣላት ክርስቲያኑን ከሙስሊሙ ለማባላት ቆርጠው የተነሱ ኃይሎች አሉ፣ የሐሰት ዜናዎችን እየሰሩ እንደምትመለከቱት ማለት ነው። በጣም ያሳፍራል። በጣም ማለት ነው። የግል ኪሳቸውን ለማደለብ ሲባል እንደዚህ አይነት አይን ያወጣ ውሸት እንደው በስነ ስርዓት እንኳን ኤዲት አላደረጉትም። የአንደኛውን አንገት ላይ ያለውን ክር እንኳን ተመልክታችሁታል አይደለ? እሱን እንኳን በኤዲቲንግ አላጠፉትም፣ ወይንም ተሳስተው ነው። ብዙ ጊዜ የውሸት ነገር ሩቅ አይሄድም፣ በሆነች በትንሽዬ ነገር ይጋለጣል። ከዚህ በፊት እንደተመለከትነውና እነዚህን ሁሉ ሐሳቦች በአንድ ቪዲዮ ሲገለጽ ላሳያችሁ። ምን ለመሆን ነው እዚህ የተገኘኸው? ያው ሻሂድ ለመሆን ነው። አዎ ሙስሊም ነህ እንዴ? አዎ ሻሂድ አታውቅም እንዴ? አላውቅም። ግን መስቀል ለብሰሃል እኮ። ወይ አየኸው እንዴ? በቃ ቻው፣ አደራ ቪዲዮውን እንዳትፖስት። አቡ ይመቸ። ይሄንን ኤዲት ያረከው ሐሰን አሊ ይመቸ። የምር በቃ ጥሩ አድርጎ ኤዲት አድርጎታል። ያሁን ሁሉ ያወራነውን ነገር በአጭር ቪዲዮ በ17 በ18 ሰከንድ ቪዲዮ ገልጾታል። እነሱ አልታወቀብንም ብለው ኤዲት አድርገው ነበር። ነገር ግን አላህ Subhanahu Wa Ta'ala አዋርዷቸዋል። እነዚህ አይነት ጉዳዮች እንደቀልድ ሊታዩ አይገባም ብዬ አስባለሁ። እነዚህ አይነት ጉዳዮች በጊዜው ካልተገሩ ምን አይነት ጥፋት ሊያመጡብን ይችላሉ? ዲኑ አሊ ይነግረናል። እስቲ ቪዲዮ እንመልከት። እንደመታደል ሆኖ ካስተዋልናቸው የምንማርባቸው ክስተቶች በጎረቤት ሀገራት በበርካታ ጊዜ ሲከሰቱ ተመልክተናል። ለምሳሌ ሩዋንዳን ማንሳት እንችላለን። በአንዲት ቀላል ቃል ነገር ግን የሚሊዮኖች እልቂት ፈጥራ አልፋለች። ይሄን ያየ እንዲህ አይነት ክስተት በሚወዳት ሀገሩ በሚወደው ማህበረሰቡ እንዲከሰት አይፈልግም። እንዳለመታደል ሆኖ ግን ከክስተቶች ለመማር በጣም ዘግይተናል። አሁን ላይ ሀገራችን እየተከሰቱ ያሉ ነገሮችን እየተመለከትን ያለ ነው። በተለይ ደግሞ የሶሻል ሚዲያው ጩኸት ወዴት ይወስደን ይሆን ብሎ ማሰብ ጊዜው ይመስለኛል። ከዚህ ካረፈድን የምንከፍለው ዋጋ እጅግ በጣም ከፍተኛ ነው። እንደ ዘር እንደ ጎሳ ሲነሱ የነበሩ ግጭቶች አሁን ከፍ ብለው ሰዎች ህይወታቸውን በሚሰጡለት ሃይማኖት ደግሞ ግጭት ለመፍጠር ግጭት ለመደገስ ከዚያ ግጭት በሚፈጠር እሳት ዳር ሆኖ ለመሞቅ የሚያስብ ፍጥረቶችን እየተመለከትን ነው። ተው ሊባል ይገባል። በዚህ ዙሪያ ላይ ከወንድሜ አዱኛው ሙጬ ጋር በሰፊው የፊታችን ቅዳሜ በዲኑ አሊ ኦፊሻል የዩቲዩብ ገጽ ይዤ እመጣለሁኝ። እንደምትጠብቁኝ ተስፋ አድርጋለሁ። ነገር ግን ወጣቱ ዛሬ ምንም ማድረግ ይችላል። ወጣቱ ሀገሩን ማጥፋት፣ ወጣቱ ሀገሩን ማልማት የምርጫ ጉዳይ ነው። ስለ ልማት፣ ስለ ሀገር እድገት፣ ስለ ወገን ደህንነት የምናስብ ከሆነ ሳይውል ሳያድር ውይይቱ አሁን ሊጀመር ይገባል እላለሁ። በዲኑ አሊ ኦፊሻል የዩቲዩብ ገጽ ቅዳሜ እንገናኝ። በጣም ትክክለኛ መልእክት። አንዳንዴ የሚፈጠሩ ነገሮች ሌላ ዓለም ላይ የተፈጠሩ ነገሮች አሉ አይደል? ለምሳሌ ሩዋንዳ ላይ የተፈጠረው ነገር አለ። በአንድ ጋዜጠኛ ንግግር የተነሳ ስንትና ስንት ህዝብ የተጨፈጨፈበት ያለቀበት እርስ በርስ ጦርነት የተነሳበት ማለት ነውና የአንድ ሰው የተሳሳተ ንግግር ምን ያህል አገርን ሊያናውጥ እንደሚችል በሩዋንዳ አይተናልና እዚህም ያ ነገር እንዳይፈጠር ነው አሁን እየተናገርን ያለነውና በነገራችን ላይ ዲኑ አሊ በጣም ቆንጆ ቆይታ ከወንድም አዱኛው ሙጬ ጋር ቆንጆ ቆይታ አድርጓልና ዲኑ አሊ ዩቲዩብ ቻናል ከፍቷል። እዛ ላይ ፖድካስቶችን እየለቀቀ ይገኛል። እዛ ላይ ሄዳችሁ ሰብስክራይብ አድርጋችሁ ቪዲዮ እንድትመለከቱ በዚህ አጋጣሚ ጋብዛችኋለሁ። አሁን ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ ኡስታዝ አቡበከር አህመድ አሁን እየተነሱ ያሉት ነገሮች ስለመነሾቹ ኡስታዝ አቡበከር አህመድ ተናግሯል። እንዲሁም እያስጠነቀቀ ነበር። ቪዲዮ እንመልከትና ከዛ ራሳችን ሐሳብ ውስጥ እንሰጥበታለን። ትናንት አንድ ጳጳስ የሚናገሩት ንግግር እየሰማሁ ነበር። በኢትዮጵያ ታሪክ ላይ የተጨፈጨፈ እስላም የለም። አጼ ዮሐንስ የሚሆን ሌሎች አጼዎች ያደረጉት በደል የለም። አንተ ወይ ታሪክ አዋቂ ሆነ እዚች ሀገር ላይ ታሪክን የጻፉ ሙስሊም ያልሆኑ ሰዎች የጻፉትን ታሪክ እንኳን መለስ ብሎ ማንበብ የሃይማኖት አባትን ያክል የጵጵስና ማዕረግ ያክል የተሸከመ ሰው የሚያወራውን ነገር አንደበቱን ቢያንስ ሊገራ የሚችልበትን ተግባር ማውራት ይገባዋል። ህዝብን ቢያንስ የግል ፍላጎቴንና ስሜቴን ለመግለጽ የምፈልገውን ዓላማ ለማሳካትና ህዝብን ተነስ ብለህ ለመቀስቀስ የሐሰት ትርክትን እየፈጠርክና እያወራ
ከእውነታውና ከታሪክ ውጭ በሆነ መልኩ ምድር ላይ የሌለ ነገርን እየፈጠርክ እንዴት ብለህ ነው ስለ ቦሩ ጉባኤ በየትኛው የታሪክ እውነታ ነው ልትክድ የምትችለው? የለም እኮ የምንሰማቸው ነገሮች ያሳፍራሉ። ስታወራም በእውነት በማስረጃ እና ደግሞ እውነት እንኳን ኖሮ እኛ የሞቱብንን ሰዎች የተገደሉትን የጠፋውን የፈረሱ መስጊዶቻችንን ጉዳይ ማህበረሰባችን ጋር ስናደርስ ጥንቃቄ ያደረግን ማህበረሰባችንም ስሜት ቀስቅሶ ሌላ ነገር እንዲያሄድ ለምን አገር ነው የሚጎዳው ማህበረሰብ ነው የሚጋጨው ፈተና ነው የሚደርሰው እንዴት አድርገን ጉዳዮቹ ሃንድል ይደረጉ ይልክ ተጨንቀህ ነው እኮ የምትሰራቸው በደሉ ሳይኖርብህ ቀርቶ አይደለም እንዳልኩ አቅምም ሳይኖርህ ህዝብም ሳይኖርህ የምትጮህበትም ጉዳይ ሳይኖርህ ቀርቶ አይደለም ይጠቅመናል ወይ በዛ መልኩ ምን ሄድበት መስፈር አይጠቅምም ለሀገር አይበጅም ለሰላማችን አይበጅም ለአብሮነታችን አይበጅም ሀገር ፈርሷል ብዙ ሀገራቶች ፈርሷል የምናያቸው አይናችን ያይጠፉ ሀገራቶች አሉ እንኳን በተለያየ እምነት ማንነት ውስጥ ነው አንድ እምነት ተከትለው እነሱ ማለት ዛሬ ድረስ ሀገር ሆኖ መቆም ያልቻሉት ለምንድን ነው በርስ ጦርነት ውስጥ ገብተው ይሄ አይጠቅምም መነጋገር ነው የሚጠቅመው ማውራት ነው የሚጠቅመው እውነትን ተከትሎ መረጃን ይዞ ማውራት ነው የሚቀጥለው ነው እዛ አክሱም ያሉ ሙስሊሞችን ጉዳይ ለማጣፋት እዚህ ሆነ ቦታ ላይ ሰዎች ተገደሉ ብለ እንዴ ይሄ እኮ ነውረኝነት ነው አንድ መጀመሪያ ድርጊቱ በማን ተፈጸመ ሳይታወቅ እኔ መጀመሪያ መታወቅም መረጋገጥም ያለበት ነገር ነው እምነት ያለው ሰው ከሆነ የሚጣራው ግልጽ ነው ይሄን አውጆ ወጥቶ እንዲነኝ የገደልኩት ካለም ያ ሰው ገዳይ ነው የተከተለው እምነት እስልምናም ይሁን ዋቄፈናም ይሁን ክርስትናም ይሁን ድርጊቱን ከፈጸመው ገዳይ ነው ነፍሰ ገዳይ ደግሞ ህግን ጥሷል ነፍስ አጥፍቷል በህግ ነው ሊጠየቅ የሚገባው እምነቱ አይደለም እዚህ አካል ቢሆን እንኳን እምነቱ እሱ የሚገለጽበት እምነት እንኳን ያን ቢሆን እምነቱን ልታነሳ የምትችልበት ምክንያት የለም ለእምነት ካለህ ጥላቻ እምነቱን ካለህ የተሳሳተ ትርክትና ግንዛቤ እምነትን ሰድበህ ቅዱሳኖቹን አነውረህ የተቀደሱ የእምነት መገለጫዎችን የሰዎችን ልብ በሚነካ ስሜትን በሚቀሰቅስ መልኩ ተናግረህ ማህበረሰብን ለማስነሳት የምትሄድበት ርቀት ግን ይሄ የነውረኝነት ጥግ ነው ምንም መገለጫ የለውም ይሄ ደግሞ አያዋጣም እዚህ ሀገር ላይ አያስሄድም አንድ ያለፍንባቸው በጣም አስከፊ ግዚያቶች ብዙዎቹን ነገር ተሻገረን አልፈናቸዋል ዛሬም ያንን ለማለፍ ስራ ይፈልጋል ከዛ ውጪ ግን ዛሬም ነገር የአክሱም ሙስሊሞች ጉዳይ በየትኛው ሚዛን ውስጥ ሊገባ የሚገባ ጉዳይ አይደለም በዚህ ዘመን በ21ኛው ክፍለ ዘመን ውስጥ እንደዚህ አይነት የውርደት ተግባር በዜጎች ላይ ወንድሙ ላይ ሲፈጽም ከማየት የበለጠ ነውርም የለም ይሄን ተግባር ለማስተካከል ዛሬም ተክላይ ክልል የሚመሩት ሰዎች የሚያስተዳድሩት የፖለቲካ አመራሮች የቤተ እምነት መሪዎች በትክክል ቆም ብለው ሊያዩ ይገባቸዋል እኔ እምነቴ ስላላስተማረኝ እምነቴ ቤተክርስቲያን መስጊድ አፍርሰህ የደካማ ሴት ቤት ገንባ ያለ እምነት ነው ያለኝ እንኳን አይደለም የሰውን ቤተ እምነት አፍርሰህ የግል ፍላጎትህን የሰውን እምነት ነክተህ የግል ስሜትን ልታስተናግድበት ይሄ እኔ ማቀው እምነት ነው ስለማላቀው እምነት ከሆነ የሚያወሩት የሚሰጡት እነሱ ናቸው የሚያውቁት እነሱ የሚሉትን እምነት እኛ እናቀው እስልምና ውስጥ እስልምናችን ያ እንደሆነ እናውቃለን ዛሬም ድረስ ግን ይሄው ነው እዚሁ ሀገራችን ውስጥ ዞር ብለው ይመልከቱት 100% በሆኑት ሙስሊሞች ላይ ምንድነው ይሆነ ያለው ብለው ይመልከቱት ሐረር ላይ ትናንት ታሪካችንን መለስ ብለው ይመለከቱት ሐረር መድኃኔ ዓለም የትናንት ውስጣ ታሪካችን ነው ምንድነው የሆነው ዛሬ ሐረር መድኃኔ ዓለም ትናንት መስጊድ የነበረ ቤተክርስቲያን ሆኖብኛል ያንን ለለውጥ ያለ እኛ ይሄ ማንነታችን አይደለም አብሮ ስለመኖር የሚያስጨንቀው መሰረቱን የሚያቅ እምነቱ የሚያዘው ማህበረሰብ ነውና ሁሉን ነገር ስርዓት ባለው መልኩ የሚያስሄድ ማህበረሰብ ነው ያለን አሁን እየተሄደበት ያለው ሚዛን ዓላማው ግልጽ ነው ዓላማው ፖለቲካ ከሆነ መድረኩ ሌላ ነው ይሄንን ህዝብ በዚህ አይነት የግል ስሜትና ፍላጎቶቻችን መጠቀም ያድርገን ለልቂት ልንዳርገው ግን አይገባም አገር ልታሳስበን አገር ልታስጨንቀን ይገባል የሚለው ግን ትልቁ ሊሰመርበት የሚገባ ጉዳይ ነው ያምናለሁ ማሻአላህ እንደው ኡስታዝ አቡኪ አላህ ይጠብቀህ አላህ እንደበተ እንደዚሁ ይባርከው ሁሉም የሚናገረው ንግግር መሬት ጠባይ ነው እንግዲህ ስማቸውን ካልተሳሳትኩ ቄስ ፋኖ ጴጥሮስ ይባላሉ እሳቸው የሐሰት ትርክትን እየተናገሩ ይገኛሉ ኡስታዝ አቡበከር አህመድ እያስጠነቀቃቸው ነበር ከአንድ የሃይማኖት አባት ጵጵስና ደረጃ ላይ ከደረሰ ሰው ያይጠበቅምና እባካችሁ ልትጠነቀቁ ይገባል ይላል ኡስታዝ አቡበከር አህመድ እያስጠነቀቀ ነበር እሳቸውን ብቻ ሳይሆን በተሳሳተ መልኩ እስልምናን ለተረዱ እንዲሁም ደግሞ እርስ በርስ ሊያባሉን ሊያናክሱን ቆርጠው የተነሱ ሰዎችንም ኡስታዝ አቡበከር አህመድ በደንብ አድርጎ ነግሯቸዋል በደንብ አድርጎ አስጠንቅቋልና ስለዚህ ከኛ የሚጠበቀው ምንድነው እንደ ኢትዮጵያን ተከባብረን ተዋደን በፊት
እንደኖር ነው እንዳደግ ነው በእንደዛ አይነት መንገድ መቀጠል ያለብን። የሐሰት ወሬ እያወሩ እኛን ለጦርነት ለመማገድ የተነሱ ሰዎችን ማሳፈር አለብን ብዬ አስባለሁ። እንደዚህ ደግሞ አላህም ያጋልጣቸዋል። ኤዲት እያደረጉ ያልሆነውን ሆነ እያሉ ሙስሊሙ ሰይፍ ሳይዝ ሰይፍ ያዘ እያሉ ሲያጭበረብሩ አላህም ያጋልጣቸዋል። ስለዚህ አንድ ዜና ስንሰማ ሰምተን ወዲያውኑ ተናደን ወደ እርምጃ ሳይሆን ያ ዜና ትክክል ነው ወይስ አይደለም የሚለውን እኛም ማረጋገጥ ይጠበቅብናል። ምክንያቱም አሁን ላይ ማንንም ስለማይታመን ማለት ነው እና የሚመጡልን ዜናዎች በሙሉ እውነት ማለት አይደለም ማረጋገጥ አለብን ብዬ አስባለሁ። ሁሌም ለሀገራችን ሰላም እመኛለሁ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።